ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለው በፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ታኅሳስ 16/04 2018 ዓ.ም ነው። የአገዛዙ ጦር ከስናን ወረዳ ስናን አባጅሜ ሻለቃ ጋር ከከተማው ወጥቶ የተወሰነ ውጊያ ሞክሮ ነበረ። ነብር ገደል የሚባል ትምህርት ቤት ሙሉ በሙሉ ትምህርት ቤቱን አውድሞ ወንበሮችን አንድዶ መጻፎችን ቀዳዶ አቃጥሏቸዋል። እነሱን አሳያችኋለሁ። ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ 16/04 2018 ታኅሳስ ነው። የአገዛዙ ጦር በስናን ወረዳ ነብር ገደል ቀበሌ ዛሬ ውጊያ ተደርጎ ነበር ከፋኖ ኃይሎች ጋር። እንደምታዩት ይሄ የነብር ገደል ትምህርት ቤት የመጀመሪያ እስከ 6ኛ ክፍል እስከ 8ኛ ክፍል የሚያስተምር ትምህርት ቤት ነው። ይሄ የተማሪዎች የተጠረነፈ የእጅ ስራ የነበረበት ነው። እንግዲህ እንደምታዩት እንደዚህ አድርጎ አበለሻሽቶት ሄዷል። መጽሐፎች ተበላሽተዋል። ሌላ መጽሐፍ ቤቶችንም አሳያችኋለሁ። በአጠቃላይ እንደዚህ አድርጎ አውድማቸው ሄዷል። ይህ የምታዩት ሁሉ የተልከሰከሰው ተማሪዎች ቤተ ሙከራ የሚያደርጉበት የነበረ ክላስ ነው። ወንበሮች እንደዚህ ተሰባብረው ይሄን ይመስላል። ሁሉም በቃ ከጥቅም ውጭ ነው የሆኑት። እስካሁን ድረስ ፋኖ ጠብቆ ያቆያቸውን እቃዎች በአጠቃላይ በምታዩት መልኩ አበለሻሽቷቸው ሄዷል ማለት ነው። ይሄ የምታዩት ሁሉ ወንበር ተመልከቱት። ይሄው እንደዚህ ተሰባብሮ ወድቋል። ምንም ጥቅም የለውም እንደምታዩት ነው። ያ ሁሉ የምታዩት ወንበር እንግዲህ ይሄው የትምህርት ቤት ወንበር ነው። ይሄ ሁሉ ምናልባት ጨለማ ስለሆነ በደንብ ላይታያችሁ ይችላል እንጂ በቃ ይኸው እንደዚህ ነው ያገዛዙ ጦር። የብርሃኑ ጁላ ጦር እንደዚህ ነው። ይሄ የምታዩት ሁሉ አውድሞታል። ሌላ ክላስም አለ። ሌላ ክላስም አሳያችኋለሁ። መጽሐፎችን በአጠቃላይ እንደዚህ አድርጓቸዋል። እዳሪ ሳይቀር እያወጣ እንደዚህ እየጣላቸው ነው ሄዶ። ተመልከቷቸው። ይሄውት ይሄ ሁሉ የምታዩት መጽሐፍ እንግዲህ የዚህ ሁሉ ትምህርት ቤት ንብረት የሆነውን ነው። ሌላ አሳያችኋለሁ። ሌላም አሳያችኋለሁ። ወንበሮች ሁሉ እንዳለ አንድዷቸዋል። ወንበሮችን ሁሉ አንድዷቸዋል። ተመልከቱ። ይሄ የምታዩት ወንበር እና ጥቁር ሰሌዳ ነው። ግን ሁሉንም በቃ እንደዚህ አውድሞ ይሄ የምታዩት ሁሉ የወደመ ንብረት ነው። ተመልከቱት። ወንበሮችን አንድዷቸዋል። ይሄው በዚህ በገለባ እየይዟቸው ሄዷል። ይሄ የምታዩት ሁሉ የተቃጠለ ነው። ምንም ከጥቅም ውጭ የሆነ ነው። ይሄ ብላክቦርዱን ተመልከት እንዳርጎት ጥቁር ሰሌዳው ነው። ይሄ እንደዚህ ጨርማምሶት ሄዷል። በቃ አገዛዙ ይሄ ነው የሚያውቀው። ከጧቱ 2 ሰዓት ጀምሮ እስከ 5 ሰዓት ድረስ ውጊያ ነው የቆየው። በአጋጣሚ ሆኖ የነብር ገደልን ትምህርት ቤት ለተወሰነ ደቂቃ ተቆጣጥሮት ነበረ። ግን ያደረሰው ውድመት ተመልከቱት። ይሄ ወንበር ሁሉ የተቃጠለ ወንበር ነው። ይሄ የምታዩት ሁሉ ወንበር ነው። የትምህርት ቤት ወንበር ነው። ይሄ በገለባ እየተደረገ የተቃጠለው ነው። ይሁት ተመልከቱት። እንግዲህ ወደ ውስጥ ደግሞ ገብቻ አሳያችኋለሁ። ይሄ የምታዩት ሁሉ የተቃጠለ ንብረት ነው። ወንበር ነው። ይሄ የተማሪዎች ወንበር ነው። እንደዚህ ነዶ ነዶ የተቀምጦ ይሁት እንግዲህ የተቀመጠው በውጊያ ለቆት እስከሚወጣ ድረስ ቢበዛ 30 ደቂቃ ነው የተቀመጠ። ግን በዚህ 30 ደቂቃ ውስጥ ይሄንን ያክል እስከ 8ኛ ከ1 እስከ 8ኛ ክፍል ይማሩበትና ብዙ ተማሪዎችን ያወጣ ትምህርት ቤት ነው። ግን ይሄው እንዲህ አድርጎት ሄዷል። ይሄን የምታዩት ሁሉ እዚህ ጋር ስዕሎች ነበሩ። እነዚህን ሁሉ እንደዚህ አፈራርሷቸው ሄዷል። ይሄ የምታዩት ሁሉ እንግዲህ እሱ ያፈረሰው ነው። ሌላ ቦታም ማሳያችኋለሁ። ተመልከቱት እንግዲህ
ይሄ የምታዩት እንግዲህ እህል ነው ይሄ የዘበኛው የትምህርት ቤቱ ዘበኛ እህል የነበረ ነው። እህሉ ነው ሊጡ ነው እንደዚህ ገለባ አድርገው ያቃጠሉት። የዘበኛው እህል ነው የምታዩት። ይሄ ልጁ እንትን የሚለው ይሁት ሊጥ ነው። ይሄ ሊጡ ነው የትምህርት ቤቱ የዘበኛው እንጀራ ነው። ይሄ እንጀራ ነው ይሁት የምታዩት። ይሄ የምታዩት ሁላ ይሄው እንዳያችሁት ነው እንግዲህ ትምህርት ቤቶችን ወንበሮችን እያነደደ ነው። መጽሐፎችን እየቀዳደደ ተቻለውን አቃጥሏል። የተቻለውን የተበታተነ አድርጓል። በቃ አገዛዙ ማለት ይሄ እነ አረጋ ማን የክልሉ ፕሬዝዳንት ተቀንዳውጣ እነ ጀነራል መሐመድ ተሰማ እየመጡ ወንበር ላይ ማይክ ይዘው የሚለፈልፉ ይሄንን ጦር ዘው ነው። አሁን ትምህርት ቤት መውደሙ ከፋኖ ጋር ምኑ ነው የሚያያይዘው? ንብረት እየወደመ እንደዚህ ማለት ነው። ተመልከቱት እንግዲህ እንዳያችሁት ነው። እንግዲህ የብርሃኑ ጁላ ጦር የተማረ እንዳይወጣበት አማራ ክልል ላይ መጽሐፎችን ያቃጥላል፣ ወንበሮችን ሰብስቦ ያነዳል፣ ትምህርት ቤቶችን ያቃጥላል። በቃ እንደዚህ ነው እንግዲህ። በዚህ መሀል ነው እነ አረጋ ከበደ ተሰብስበው ወየወንበሩ የሚጮሁ ማለት ነው።